ቢሄድም እኮ እንትን አልቆ ቢሄድም አይቀበሉትም። ተኩላ እጅ ስሞ ምናምን ይሁዳ ሲሉት ነበረ። ጌታን ተቀበለ። ጠቅላ ተቦርቡሯል። እሱ ዳንኤል ክብረት አሁን በግልጽ ነው የሚጠመቀው። በቃ ተስፋ ቆረጠ። የሚሰጡትን አማኞቻችሁን አዲስ አማኞች ሆነው ብቅ ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። አራዊት እንዳየ ድኩላ ይዘላሉ፣ ይደነግጣሉ፣ ይባትታሉ። ራሳችሁ በተጻፈ መጽሐፍት ካሜራ ፊት ለፊት ተከፍቶ ሲነበር አስታግሱልን አይባልም። ምንም የሚያደርግ ነገር የለም። መንግስትን ታስፈራራላችሁ። መንግስት ምን ያደርግ እንዴ? እናንተን እንደታገሰ እኮ ማንንም አልታገሰም መንግስት። የተወራገጣችሁት ለምንድን ነው? ህዝብ አወቀ። ከዚህም በኋላ ደግሞ ህዝብ በደንብ እያወቀ ይመጣል። ይሄ ጨለማ በደንብ እየተገለጠ ይመጣል። የብፁዕ አቡነ አብርሃም ንግግር እንስማ። የድፍረት ደግሞ በእመቤታችን ላይ ይሄ እየበዛ ሄዷል። አለማወቅ፣ አለመረዳት። ማን ነው ከእናንተ ውስጥ አንድ ጓደኛችሁ ወላጅ እናትን አጣሎ ፎቶዋን መቅደድ አይደለም ማጨማደድ አይደለም ስም አጠራሯን ዝቅ አድርጎ ቢጠራ የሚታገስ ማን ነው? እሱ። ለዚህም ነው ኦርቶዶክሳውያንም እናታችን ስትነካ ዝም የማይሉት። የምናመልከውን ኢትዮጵያውያን ያመለኩትን ኢየሱስ ክርስቶስን በማቃለል ሌላ ስም የሚሰጡትን አማኞቻችሁን አዲስ አማኞች ሆነው ብቅ ብቅ ያሉትን ፓስተሮቻችሁንም ጭምር አስታግሱልን። በቃ በሉልን፣ በቃ በሉልን። የስንት ንጹሐን ደም እየፈሰሰ ነው። ቆይ ብፁዕነቶ ይቀጥላሉ፣ ግን ነገር ያነሳዋልና በእግዚአብሔር ልጅ በክርስቶስ ወንጌል ላይ የተደረገ ክህደት ፕሮቴስታንት ሞቷል። የሞተ እምነት ነው። አሁን በእኚህ ሰው በእድሜ እንደው ትልቅ ስለሆኑ አንቱ ብዬ ልበላቸው። አሁን እንደነኚህ አይነት መንፈሳዊ ካባ የተላበሱ ውስጣቸው ግን ተኩላ የሆኑ ሰዎች በዓለም አደባባይ ላይ እኮ ወጥተው ነው ኢትዮጵያውያን እያየን የትግራይ ደም ውስጤ ቢኖር በስሪንጅ መጥጬ አወጣዋለሁ ብለው ያሉት እኚህ ናቸው። ብፁዕ አቡነ ጴጥሮስ ዘረኛ። ምን ነው ዝም ስላልን ነው እንዴ? የትግሬ ዘር ደሜ ውስጥ ቢኖር በስሪንጅ መጥጬ አወጣዋለሁ ብለው ያሉ እነኛው ምንድን ናቸው? ምንድነው ብለህ የምትላቸው? እኚህን የኦሮሞና የምን ቄስ የለውም ብለው ያሉ እኚህ ናቸው። ኦሮሞ ለቄስነት አይበቃም፣ ኦሮሞ ለጳጳስነት አይበቃም ብለው ያሉ ዘረኛ። እንግዲያው ብፁዕ አቡነ አብርሃም ጓደኛዎት አይደሉ? ያስታክሱልን፣ አርሶም ያስታክሱ። መስቀል አደባባይ ላይ ወጥቶ መጮ ብቻ አይደለም። ከኛ ጋር ፓስተሮችም ካሉ እናስታግሳለን። ኦሮሞ ቄስ መሆን አይችልም ብለው ያሉ ቪዲዮ እኮ አሰማለሁ። ናቸው እኮ ዘረኛ ማለት ነው። የትግሬ ደም ውስጤ ቢኖር በስሪንጅ መጥጬ አውጥቼ እደፋዋለሁ ብለው ያሉ እኮ ናቸው እኚህ ብፁዕ አቡነ ጴጥሮስ። አታምታቱም ስለዚህ መጣ ማለት ነው። ኦኬ እሺ፣ ብፁዕ አቡነ አብርሃም እስኪ እነኝን ሲያስታክሱ እርስዎ መጀመሪያ ማመማይል ውርጋት ወረጋ እንዲሁ ድፍረት ነው ያስታክሱ። ነኝ ዱርዬ ይሄ እኮ ሀገር የለሽ እኮ ነው። ብፁዕ አቡነ ማርቆስ ኩተት አራሙጫ ይዞ መጥቶ የሚያፈስ ወይ የእኛን ሰዎች እዚህ ሀገር አሁን በተለይ ማመማይል ውርጋጥ አራሙቻ እያሉ ይሳደቡ የነበሩት ብፁዕ አቡነ ማርቆስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስብከተ ወንጌል ኃላፊ ናቸው። እነኚህን ሁሉ ዱርዬ እያሉ የሚሳደቡ አባቶችን ያው መቼም እኛ አባቶችን ስለምናከብር በእድሜም አባቶች ስለሆኑ ማለት ነው ስርዓት መያዝ አለባቸው። እነሱ እንደፈለጋቸው እንዲያናፉ፣ ጴንጤ ግን ስለ ስዕል ተናገረ ብላችሁ እኛ ስዕል የቀደደችዋ ሴትዮ ትክክል አይደለችም ብለናል። ስለ ስዕል ተነገረብን ብላችሁ ዋይ የምትሉ ገና በደንብ አድምቀን እንናገራለን። እኔ ስዕል እንዲቀደድ የእግዚአብሔር ፍቃድም አይደለም። እግዚአብሔር ፍቃዱ ወረቀት እንድንቀድ ሳይሆን ከሰው ልብ ውስጥ የስዕልንና የጣዖትን የቅርጻ ቅርጽን አስተምሮት መቅደድ ነው። በምን? በእግዚአብሔር ቃል ሰይፍ።
እኔ በእጃችሁና በቢሎግ ስዕል የምትቀዱ ሰዎች እኔ ምን እንደምታተርፉ አይደው ነው። ትርፉ አይታየኝም። እኔ በእግዚአብሔር ቃል ሰይፍ እኛ በእግዚአብሔር ቃል ሰይፍ በሰው ልብ ውስጥ የተሳለውን መቅደድ ነው እና ክርስቶስ በልባችሁ እንዲሳል ብሎ እንዳለ ቅዱስ ጳውሎስ በወረቀት ሳይሆን በክርስቶስ ኢየሱስ ወንጌል ጌታ በሰው ልብ ውስጥ የታተመ እንዲሆን ወንጌል እንሰብካለን ደጋግመን። ስድብ ግን ከተባለ እንደዚህ አራሙቻ ማለት እኔ ለእኔ ይገባኛል። ለገጠር ልጅ ማነው አራሙቻ? ፊታቸውን አጨማደው ስለተናገሩ ነው እንዴ? አራሙቻ የበቀለ ብለው ይላሉ እንዴ? አራሙቻ እኮ ሳዘራው የሚበቅል ማለት ነው። ለእኔ ለገበሬው በደንብ ይገባኛል። እሳቸው ማን ስለሆኑ ነው አራሙቻ ብለው የሚሉት ኢትዮጵያውያንን ወገኖችን? ኢትዮጵያ የእሳቸው ብቻ ናት እንዴ? የኔ አያት እና ቅድመ አያት አጥንት አልተከሰከሰባትም? ለሀገር መቆየት አገር አልሰራም እንዴ ፕሮቴስታንቱ? ይህን ጥጋባቸውን ሽማግሌም ቢሆን እናስተነፍስላቸው ነበር፣ በእውቀት ማለት ነው። ግን እንደ አባት እናከብራለን። ግን ከተባለ ይታገሱ ከተባለ እነሱም ናቸው መታገስ ያለባቸው። ምን እያሉ የሚሳደቡ ረጋ እንዱ ዲፍረት ነው። ጉልበት እኮ ሞልቶናል። የዚህ ዱርዬ ይሄ እኮ አገር የለሽ እኮ አየህ፣ ጉልበት ሞልቶናል። ሊደባደቡ ማለት ነው። ይሄ ሽማግሌ ጳጳስ ሊደባደብ ማለት ነው። አየው፣ ጉልበት ሞልቶናል ብሎ የሚል ምን ለመሆን ፈልገው ነው? ኦርቶዶክስ በቃ ቀን ጨልሞባችኋል አደባባይ ላይ። ምክንያቱ የራሳችሁ መጽሐፍቶች አዋረዷችሁ፣ የራሳችሁ ካህናት አዋረዷችሁ፣ የራሳችሁ ድርሳናት አዋረዷችሁ፣ አንገት አስደፏችሁ በዓለም አደባባይ። ልጆቻችሁ ኑ ግጠሙ ተብለው ሲባሉ እንኳን በእነዚህ መጽሐፍት አትጠይቁን እያሉ ልክ አራዊት እንዳየ ድኩላ ይዘላሉ፣ ይደነግጣሉ፣ ይባትታሉ። ስለዚህ በራሳችሁ በተጻፈ መጽሐፍት ካሜራ ፊት ለፊት ተከፍቶ ሲነበብ አስታክሱልን አይባልም። ስዕል የሚቀዱ ሰዎችን አቁሙ ብለናል እኛ። እውነቴንም የምላችሁ አቁሙ። በዚህ ተጠቃሚ አትሆኑም። እንዲያውም ለምንሰራው ስራ ለወንጌል አገልግሎት እንቅፋት እየሆናችሁብን ነው። ስዕል የምትቀዱ ሰዎች ማለት ነው። አቁሙ። ስዕል ወረቀቱን አይደለም የምትቀደው፣ አስተሳሰቡን፣ አስተምሮቱን በሰው ሕሊና ውስጥ በእግዚአብሔር እውቀት ላይ የተነሳውን የሰውን ሀሳብ ማፍረስ ማለት ነው። እሱ ነው። እንደናንተ ጉዞ ፍትሐት 7 40 12 80 ሙት ዓመት እያለ የሚጠርግ ሆዳም አይደለም። የጴንጤ ፓስተር ሆዳም አይደለም። ሆድ ከተባለ ኦርቶዶክስ ቤተክርስቲያን ያለው እኛ እንናገር። ከእናንተው ጋር አብረን ስንበላ ነበር በአንድ በተዘዋዋሪ መንገድ። እኛ እንናገር። የጴንጤ ፓስተር መድረክ ላይ ከሚቀርብለት ውሃና ምናልባት ሲወርድ አንድ ለስላሳ ሰው የሚጋብዘው ካለ እሱ ብቻ ነው። ጌታ ኢየሱስ ምስክር እኮ አልኩ። በደንብ ያየኋቸው ማለት ነው። መድረክ ላይ ስንቆም ልናገለግል ስንል የሚቀርብልን አንዳንድ ቦታ ላይ በለስ ከቀና ሚሪንዳ ከውሃ ጋር ቀላቅለው ይሰጠዋል። ካልሆነ ግን በብርጭቆ ውሃ ነው የሚቀርብልን። በቃ እሱንም እንደኔ አይነቱ ሰባኪን የዞር ብዬ አይቼውም አላቅም። ሚሪንዳ ማቅርብ ምንም ዞር ብዬ ነው ጠጥቼ አላቅም። ራሱ እንደዚህ እያገለገልኩ በእውነት አይመጣልኝም። ብዙ ጊዜ ግን እሞክራለሁ እንደዚህ ለመጠጣት ማለት ነው። ሳልጠጣው ነው የሚመጣው። ከመድረክ እስከወረድ በኋላ ፓስተርዬ ጌታ ይባርክህ ስላካፈልቀን ካል ጌታ በአንተ በኩል ተናግሮናል፣ እግዚአብሔር ይባርክህ ብለው ወገኖች በተቀደሰ አሳሳም ሰላምታ ተሰጣቶ ከዛ ወደ ቤቱ ሄዶ ሚስቱ ያንተከተከችለትን ግንፍሌ ሽሮ ነው የሚበላው። በወቅቱ እኔ ያኔ አገር ቤት በነበርኩበት ሰዓት ላይ ሚስት ሳላገባ በፊት ከዛሬ 16 ዓመት በፊት ማለት ነው በነበረኛ አገልግሎት እንደኔ አይነቱ ደግሞ ሄዶ አልጋው ላይ በጌታ ሰላም ይተኛል ማለት ነው። እንደውም በዚህ እነዳጊ ሳይሻሉ አልቀረም። እነሱ ዘምረው ጓደኞችም ስለነበሯቸው ተጠራርተው የሚሆን ማኪያቶ ይጠጣሉ። በቃ የለም ከማኪያቶ የዘለለ ነገር የለም። ዘማሪም በለው ምንም። ኦርቶዶክስ ቤተክርስቲያንስ አባታችን ጉሮሮትን እንዲያረጥቡበት ተብሎ እኮ ገና ሲወጣ ደጀ ሰላም ብቻ ብራዘር 4 አይነት ጠላ ነው የሚጠብቅህ። ገፈቱ የጠለለ ያልጠለለ፣ ጉሹ የበዛ ያልበዛ እየተባለ ማለት ነው። ዘኬው የክርስትናውም አለ፣ የሰንበቴውም አለ፣ የሙት ዓመት መታሰቢያውም አለ። ትዝታዬንማ ትቀስቅሱብኝ ወንድሞቼ እናቶቼ። ዳቦ የትኛው ይሻለታል? ብፁዕ አባታችን የተፈተገው ይሻለታል ወይስ ያልተፈተገ? አሁን ልብስ የተነጠፈው እውነቴን ፎቶ የለም። እንደ ልብስ የተነጠፈው
አለ እንደዚህማ ሆድ ልታስብሱን አይገባም ነው። ሆድ ልታስብሱን አይገባም። አሁን እኔ ስለ መብልና ስለ መጠጥ ብሰብክ የኦርቶዶክስ ቤት የሚበላውን ብሰብክ ያው መቼም ሆዱን የሚወድ ሰው ሊሂድ ብሎ ቢል ስንት ጴንጤ ባክ ሊያደርግ ይችላል። መብሉን ብቻ ብሰብከው ማለት ነው። በመድኃኒዓለም እንደዚህ እኮ ይታይ። እስኪ አሁን እንጀራ እኮ ተረፍርፏል። ቀይ አልጫ፣ አጥንቱ ሁሉ፣ ስጋው፣ ቁርጥ ከፈለክ በልተህ ከፈለክ በአቁፋዳ ይዘት መሄድ ትችላለህ። አገልጋዮቹን ብትቆጥራቸውና እንጀራውን ብትቆጥረው ቁጥሩ አይመጣጠንም። አሁን ገና ወደ ናስ ባስከው ታውቃለህ። አይ የእኛ ነገር ጴንጤነት አያዋጣም። ምንም መብል ጉዳይ ከሆነ ጴንጤነት ቤት አያዋጣም። እውነቱን ልንገርህ፣ ጌታ ይባርክ ብላ በሻይ እንትን ምንድነው ጠዋት ተመርቶ ከሰዓት መርካቶ አቦለር ነው የሚሰጥህ ጴንጤ ማለት ነው በሻይ እሱንም ዓመታዊ የአንድነት ቀን ተብሎ በሚባልበት ማለት ነው። ደግሞ ላብላ ብሎ ካለ ጴንጤ ያበላል። እውነት ለመናገር ማለት ነው። እንደዚህ ግን ቸርች ድረስ እንደዚህ አምጥተውልን እኔ አላየሁም በህይወት ዘመኔ። ጴንጤ ከሆንኩበት ጊዜ ጀምሮ እንዲህ አይነት አነጣጠፍ መሰረተ ክርስቶስ አልሄድኩም። ሄጃለሁ። አዳር ፕሮግራም እንኳን አድሬ የፋሲካ አዳር መሰረተ ክርስቶስ ነበር ማድረው እዚህ ምስራቅ አጥቢያ ገርጂ ሆስፒታል ጋር ማለት ገርጂ ኢምፔሪያል ሆቴል ጋር ያለው ማለት ነው። ወደ እኩለ ሌሊት አካባቢ ወንጌል ተሰብኮ ድራማ ታይቶ ምናምን ነገር የሻይ ጊዜ ይባላል። ዳቦ ነው፣ አንድ ዳቦ ቁርስ ቆርጠው ይሰጡ ነው የነበረው ማለት ነው። እሱ ራሱ መገኘቱ በእውነት ትልቅ እንትን ነው። ባይዘ ጴንጤ ማያበላ ስስታም ሆዳም ሆኖ አይደለም። ላብላ ብሎ ካለ ጥምቢራ እስኪዞር ድረስ ወስዶ ያበላል። ኤርሚያው ግን ታዲያ አሁን ጥያቄው ሆዳቸው አምላካቸው ሲል የትኛው ሆድ ነው አምላኩ? ይኸው ቢኒያም ምን እያልክ ነው? አግዳሚው ጠረጴዛ እስኪንቀጠቀጥ ድረስ ይሄ ሁሉ እንጀራ ምንድን ነው? አሁን ይሄ እኔ አሁን ፓስተርነት ያዋጣል ወይ? በዚህ ጉዳይ ነው የምልህ። ወንጌላዊነት እኮ አያዋጣም በዚህ አይነት ስታየው ብራዘር። የእኛ እህቶች ሁሌ እንዳልኩትኝ ቸርች ሲመጡ መጽሐፍ ቅዱስ ነው ይዛ የምትመጣው። በቃ ሻሿን ሸባር ጋር ፀጉሯን ጎፈሬዋን አበጥራ መጽሐፍ ቅዱስ ይዛ የምትመጣው። የኦርቶዶክስ እናቶች እኮ ሲመጡ ብራዘር የሚጠጣ ነገር ይዘው ይመጣሉ፣ የሚበላም ነገር ይዘው ይመጣሉ። ታዲያ ማን ነው ሆዱን የሚወድ? ማን ነው ሆዳቸው አምላካቸው ተብሎ የሚባል? እኛ መሆናችን በጣም ያስቀኛል። ጴንጤ መሆኑ በጣም ያስቃል። ሊበሉ ነው እንዴ? አላየሁትም ነበር እኮ። አንተ ነገሩን አለሙን እኮ ከተቆቆ ቆይታል። ወንድምነት አላየሁትም የምር እንዴ? የኔ ቤት ያለ ሆዳቸው ውስጥ ፌስታል ይዞ እንደዛ መሆን አለበት። እስኪ አሁን ይህን ማንም ጨርሰው የእንጀራው ቁጥርና የህዝቡ ቁጥር አይመጣጠንም። እርሚ ጠረጴዛ ላይ ነው እንደ ምግብ ነው አይደል? ታዲያ ጠረጴዛ ላይ ነው፣ እንደዚህ ጠረጴዛ ላይ ነው የሚሰጣለን። ግን እኮ በጣም የሚጣፍጠው ወንድምነት በጣም የሚጣፍጠው እንጀራ እንትን ጅምላ ጭፍጨፋ ሲደረግባት ማለት ነው። ኤርሚ እኔ ጌታን እንትን ሳሏሽ የማውቀው ምንድን ነው? ቁጭ ብለው ቄሶቹ ለሰዓታት ነው የሚበሉት። ባይዘው ለሰዓታት እንደዚህ ቶሎ ጎረስ ጎረስ አድርገው አይነሱ። ከሚጠጣ ነገር ጋር ነው ቁጭ ተብሎ ለሰዓታት ይበላል። እንደውም አባባል ሁሉ አለ። ይሄ ለማሳቀቅ ማንንም አይደለም። ምን እንደ ቄስ ወደ ጎን ሆድን እያሸ ትበላለህ ይባላል። አንዳንዴ ለምን እያደላደልክ ማለት ነው። እነኚህ ሰዎች ናቸው ሆዳቸው አምላካቸው ብለው ጴንጤ ላይ አፉን የሚከፍተው። ይሄ ሰውዬ ይታያል እንደ ፍራሽ አንጥፎ የሚበላው። ኤኒዌይስ እሺ
ኦኬ። ስለዚህ ሆዳቸው አምላካቸው ብሎ ስላልዘበነ ማለት ነው። ማን ነው ተሳዳቢው? በእውነት ኤርሚ አቤት። ማን ናቸው? እኛ አቡነ ሕፃን ናቸው ምናምን የማርያም ምስል ይዛችሁ ወደ መስቀል አደባባይ እንዳትመጡ ያሉት እሱ ቪዲዮ አለ። እኔ የለኝም። ብሩኬ እሱ ነው እንደ የለካው የአቡነ ሕፃን የእሳቸውን የላኩት ግን ዳጊ የተናገረበትን አይደለም። ይሄ አለ የማርያምን ምስል ይዛችሁ አደራ እንዳትመጡ ብለው ያስጠነቀቁበት እና ከስር ኮሜንት ላይ ድሮም ከሕፃን ቆይ እስኪ እናየዋለን። ድሮም ከሕፃን ምን ይጠበቃል አሉ። በኋላ እኔ ምን መጣልኝ መሰለ፣ ኧረ ይሄ ነገር ሕፃኑ ጨርቆስ እንዳታስከፉት አልኩኝ። በኋላ በውስጤ አንዱን ሰድባለሁ ስትል እኮ አንዱን እየሰደቡ ተቸገርኩ እና ቪዲዮ ልክልሃለሁ። ኦኬ። አቤት ዳጊ፣ አቤት ዳጊ። ለካ ሕፃኑ ቂርቆስ የሚባለውም አለ። ኤንዌይ ስለዚህ ብፁዕ አቡነ አብርሃም የተናገሩት እውነታቸውን ነው። ኦኬ። ምንድን እውነታቸውን ነው ብዬ አልኩትኝ? እውነት ነው ብለው የተናገሩት ለእሳቸው እውነተኝነት ነው። እውነት ነው። እውነት ግን የሚሆነው ዓለም አደባባይ ላይ ወጥቶ ሲመሰከር ነው። የጴንጤ ፓስተር ኦርቶዶክስ አገልጋዮችና ቤተክርስቲያንን የዚህን ያህል እያጠለሹ የተሳደቡበት አንድ መረጃ ያመጡን ቪዲዮ አንድ። እነሱ ግን እየወጡ አሁን እንዳሳየኋችሁ አንድ መዓት ስድብ አለ። እኛ እያደረግን ያለነው ምንድነው? መጽሐፍትን ገልጦ ነው እያነበብን ያለነው። ታሪካችሁ ኑ ተጠይቁ፣ እስኪ የምትሉትን ታሪክ ተጠይቁ። ምክንያቱም ይሄ ታሪክ በአንድም በተዘዋዋሪ መንገድ የእኛም ታሪክ ሆኖ ስለነበር ማለት ነው። ኑ ተጠይቁ፣ አትፈሩበት። ለምሳሌ አሁን የዚህ የንግስት እሌኒና የመስቀሉ ታሪካዊ አመጣጥን ለምን ሰው ያፍርበታል? ኦርቶዶክሳዊ የሆነ ሰው የምታከብሩት በዓል አይደል በየዓመቱ? ታዲያ ስለዚህ በዓል ታሪካዊ ዳራ ለምን አታስረዱም ቀርባችሁ? ጴንጤ እንደዚህ ነው እየጠየቃችሁ ያለው። በቃ ስለ ስዕላትም ከሆነ ስለ ስዕላትም እኮ አየን። ስዕላት የሚቀዱ ሰዎችን እኛ ትክክል አይደለም መቼም ቢሆን አልቀበሉም። ስዕልን ወረቀት በእጅ በመቅደድ የምታመጣው ለውጥ ስለሌለ ከዚህ ይልቅ በሰው ሕሊና ውስጥ ስለ ስዕል አስተሳሰብ ያለውን ስለ ስዕል አመለካከት ያለውን በእግዚአብሔር ቃል እውቀት መቅደር ነው የሚሻለው ነው ብዬ የምለው። ጸጋ ያብዛላችሁ። በጣም ብዙ አበዛው። ጌርሳም የምትለው ነገር ካለ አጠቃላይ ማለት ትችላለህ። ከዛ እናንተ ቀጥሉ። ጸጋ ያብዛላችሁ። ተባረኩ። እየተቀባበላችሁ ማለት ትችላላችሁ። ቴንኪው። ኦኬ። አንተ በተናገርከው ላይ ምንድነው አንደኛ የጠየቀው ጥያቄ አለ። የኛ ፓስተሮች እንደዚህ መቼ ይሳደባሉ ላልከው፣ ይኸውላችሁ እዚህ ያላችሁ ብዙ ህዝብ ነው ያለው። እኔ እንግዲህ ከ30 ዓመት በላይ በጌታ ቤት ኖር ያለው 34 33 ወይ 34 ሜን ላይን ቸርች ላይ አይደለም ለመሳደብ ኦርቶዶክስ የሚባለውን ስም ሰምቼ አላውቅም። አንሌ ሰዎች ሲመሰክሩ በምስክርነት ምዕመናን ሲመሰክሩ ከጠቀሱ ካልሆነ በስተቀር ፓስተሮች ኦርቶዶክስ እንኳን አይሉም፣ እንኳን ለመሳደብ ይቅርና ኔቨር ሰምቼ አላውቅም። ይሄ እውነት ነው የምናገረው። ሜን ላይን ቸርች ነው የምለው። ይሄ እንትን ራሳቸውን ቪዥነሪ ምናምን ብለው ከከፈቱት ውጪ ሜን ላይን ቸርች በፍጹም ኦርቶዶክስ የሚባለው ስም ተጠርቶ አያውቅም። እነሱ በኦርቶዶክስ ላይ ፓስተሮች ምናምን ለምን ቢባል ጀነራሊ ኦኬ፣ ለምን ካላችሁኝ ይሄንን ምናልባት እንትን ልትሉኝ ትችላላችሁ። ያልዳነው ወገን ያልዳነው ብለን ነው ጀነራል አድርገን የምንናገረው ወንጌል ስለማድረስ። ይሄ አሁን እንደምንናገረው በተለያየ ነገር የተጠላለፈውን እንዳለ እስላም ቢሆን ኦንሊ ጂሰስ፣ ኦርቶዶክስ፣ ካቶሊክ፣ ጆቫ ሁሉ አንድ ካታጎሪ ውስጥ ነው ያልዳነው ብለን እንጂ ኦርቶዶክስ ብለን አድሬስ ፓስተሮች የማያነሱ ኢቭን እንኳን ኢቫንጀሊዝም ጓዳ ውስጥ እንኳን ስንናገር በኢቫንጀሊዝም በኮሚቴነት በተለያየ ነገር አገልግያለሁ። ኔቨር ኦርቶዶክስ ብለን አናውቅም። ይሄ ነው እና እኛ እነሱ እንደሚሉ ፓስተሮቻችሁን አቁሙልን ምናምን የሚባል ነገር የለም። ሁለተኛ ለምንድን ነው ይሄ ሁሉ አሁን ይሄ ሁሉ የሆነው? ለምንድን ነው እነዚህ አሁን ዳጊ ደግሞ ሌላ ያመጣብናል። ሌላ እንትን ምንድነው ሕፃኑ ቄርቆስ ለምንድን ነው ይሄ ሁሉ ዊንዶ? በደንብ አድርጋችሁ አእምሮ ያለው ካስተዋለ ሰውን ከክርስቶስ ኢየሱስ አእምሮን ወደ ሌላ ለማድረግ በቃ ክርስቶስ እንዲታወቅ እንዲሰበክ ወደ ክርስቶስ እንዲመጣ እንዲድን አይፈልጉትም። አንደኛ ሰው በእነሱ ዲፔንድ እንዲሆን ነው የሚፈልጉት። እነሱ የሰሩት ትምህርት ውስጥ ነው። ለምሳሌ አሁን መገዘት እገዝትሃለሁ፣ አስርሃለሁ ቄት ይመጣ ነው። መገዘት ማሰር የሚባል ነገር የላቸውም፣ ስልጣን የላቸውም። እሱንም ማየት እንችላለን። ከዚህ በፊት አይተነዋል መሰለኝ። እና ገዝትሃለሁኝ እኔ ይፍታህ ምናምን ውሸት ነው፣ ውሸት ነው።
እና ከዚህ የተነሳ ሰው በእነሱ ላይ ዲፔንድ እንዲሆን ስለሚፈልጉ አሁን ያው ውስጥ አዋቂ ስለሆነ ኤርሚ አሳይቶናል እንዴት አድርጎ አገልግል ተዘርግፎ ምግቡ እንዴት የሚያሳሳ ነው ወገኖች። ምግብ ያው ስለምንወድ ያንን ነገር ስለለመዱና ብዙ ጥቅማ ጥቅም ስለለመዱ ከዛ አንፃር ይሄንን ይዘውታል። እና ስለ ኢየሱስ ከተባለ ግን ይሄው ዘማርያም መጥቶ ኢየሱስ የሚባለው ስም ሲጠራ ያስጠላኛል ብሏል። አሁን የተመለሰው በተለያየ ምክንያት ይነገራል። ማነው ዘማሪ ሐዋዝ ራሱ እኔ ቪዲዮ ሰርቼበታለሁ። ዘምሬ ስወርድ ስለ ማርያም ስለ ፍጡራን ስላልጨመረ ከመድረክ ስወርድ ሰው ከመድረክ ሲወርድ ውሃ በስሜ ያላጠጣችሁት የሚለው እኮ ያ ነው፣ አገልግሎ ነው። አገልጋዮች ውሃ ይቀርብለታል እንጂ ይመታል። እና ከበውኝ ሊደበድቡኝ አለ። ራሳቸው ኦርቶዶክሶች ምን ነው ስላቸው መናፍቅና ለምን ስለ ፍጡር ስላልዘመረ ማለት ነው። እና ኢየሱስ ሲባል ምን ነው ኢየሱስ ማለት በዛ የተባለበት ቤት ነው። እና አሁን ውጤቱ ምንድነው? አሁን እንደዚህ ምን እንትን አደረጋቸው? በአደባባይ ላይ ወጥተው ያዙልን ምናምን እንገላለን፣ እንደገና ትከሻ ለትከሻ አሁንም እኛን እንደ ጭሰኛ ነው የሚያዩን፣ እንደ ጭሰኛና እንደ ማይኖሪቲ ነው የሚያዩን። ይሄንን ከአእምሯቸው ድሊት ሊያደርጉ ይገባል። እየወረስናቸው ነው። አክቹአሊ እነዚህ ጥቂቶች ናቸው እንደዚህ ያልዳኑት ጳጳሳት ናቸው እንደዚህ የሚፎክሩት እንጂ ብዙ ጳጳሳት ድነዋል። መሪጌታ በዚህ በግልጽ አንተ ቤት ይሁን ማቤት ነው የሰማዋቸው። ክብር ለጌታ። እንዴ እንትን መብላት እኮ ምንድነው እየበሉ ነው ቅዳሴ የሚሄዱት እና በዓላትን እኮ ማክበር ትተዋል ብዙ ጳጳሳት ብለውናል። ውስጥ ለውስጡ መምህራን ጳጳሳት ጠቅላላ ድነዋል። እኔም ደግሞ የውስጥ ሌላም ኢንፎርሜሽን አለኝ። ያንን ለወደፊቱ ሰው እንትን ባይ ኔቸር ኮንፊደንሻል የሆነ ነገር ኮንፊደንሻሊ መያዝ ስላለብን ነው እንጂ ውስጥ እሱን ሰውን እየዳነ ነው። እንደገና ሌላውም አሁን እዚህ የሚሳደቡት ሁሉ የጊዜ ጉዳይ ነው። እኛም እንደዚህ አድርጎን ነበር። አሁን እየመጡ ስላትን አትንኩብን መስቀላት ምናምን የሚሉት ሁሉ ጥቂት ሲቆዩ እነሱ ራሳቸው እዚህ መጣላቱን ትተው እዛው ማን ነው የሚባለው ቦታ አውደ ምሕረት ላይ ነው የሚተናነቀው። መተናነቅ ይጀምራል። ህዝቡ ቤተክርስቲያን ውስጥ መተናነቅ ይጀምራል። ወደ ወንጌሉ ተመለስ ታያላችሁ። አሁን ብዙ ቪዲዮዎች ይመጣሉ ታያላችሁ። ቅዱኝ ይተናነቃታል። እዛ ጋር ተረትን አስወግድ፣ ያለፈው ትውልድ ይበቃል ይላል። መተናነቅ ይጀምራል። እና አሁን መጥቶ ይፎክራሉ። መስቀል አደባባይ ላይ መስቀል የሚያከብር ከሆነ መንፈሳዊ ከሆነ ምን አስፎከረ? መሪ አባት ናቸው። ምንድነው ዛቻ? ምንድነው እንደ አይሲስ እንደ አልካሄዳ በቃ እንትን በሉ የሚለው? እኛ ምን አጠፋን? እውነትን በማስረጃ ነው አምጥተን የምንወግተው። እነሱ ግን ስለኛ ይዋሻሉ። እውነትን አምጥተን ሞግቱ ሲባሉ ይኸው ስር እየገቡ እንዴ ሊቀ ሊቃውንት አይደል እንደ የመጡት አንድ ቀን ሊቀ ሊቃውንት ቀለመወርቅ ማናቸው የሚባሉ ናቸው የመጡት እኮ ሊቀ ሊቃውንት ይላሉ። ደግሞ ሊቅ እንኳን አትባሉ ተብለው መተው ስር እንትኔን ምንድነው ተማሪዬን ላስለቅቅ መጣው። ቄስ እኮ ነው ተማሪያቸው ላስለቅቅ መጣው ብለው ራሳቸው ፔጅ ላይ ሲያወሩ ሰማል። ሊያስለቅቁ እንትን ሊሉ ተያዘባቸው እዚህ። ስለዚህ ገብታችሁ መሞገት ነው። እኛ በማስረጃ መሞገታችን ይቀጥላል። ጦርነት ካስነሳችሁ አስነሱ እና በቅድስና በጽድቅ እውነቱን ይሄ አፖሎጀቲክስ ያለ ነው፣ በዓለም የተፈቀደ ነው። እንቀጥላለን። ማስፈራራታችሁ ምንም የሚያደርግ ነገር የለም። መንግስትን ታስፈራራላችሁ። መንግስት ምን ያደርግ እንዴ? እናንተን እንደታገሰ እኮ ማንንም አልታገሰም መንግስት። ይሄ መንግስት ጀስት ወንጌላዊ አማኞች ስለሚበዙ ነው። ዳንኤል ክብረትም ያው ሲሰድበን ኖሮ ይሄ አሁን ሊጠመቅ ነው የሚል ወሬ ሰማል። ምክንያቱም ምን ይደረጋል ቢሄድም እኮ ይሄ እንትን አልቆ ቢሄድም አይቀበሉትም። ተኩላ እጅ ስሞ ምናምን ይሁዳ ሲሉት ነበረ። ጌታን ተቀበለ። ጠቅላ ተቦርቡሯል። እሱ ዳንኤል ክብረት አሁን በግልጽ ነው የሚጠመቀው። በቃ ተስፋ ቆረጠ። እና ይሄው ነው ያለው አማራጭ መታደስ ነው። ዝክረ ንቅያ ላይ ያሳለፋችሁትን ህግ ተግባራዊ አድርጉት እንዴ! በሃይማኖታችን፣ በስዕላታችን፣ በህንጻ አሰራራችን፣ በበዓላታችን ህጸጽ ገብቷል። ለ421 ዓመት ከ1596 ዓመተ ምህረት ጀምሮ ምን ትሰሩ ነበር? ህጸጽ እኮ ማለት ስህተት። ሃይማኖታችን ማለት እኮ እምነት እኮ ነው። ዋናው ትምህርት ነው። ህጸጽ የሌለባት ንጽሕት ቅድስት ሲሉ ቆይቶ መተው በዝክረ ንቅያ መምህር ዳንኤል ህጸጽ ገብቶብናል ለ421 ዓመት ካቶሊክን ብሌም አድርገው። ስለዚህ መታደስ ነው ያለው አማራጭ። ወደ ተሐድሶ ቪዲዮ ሰርቻለሁኝ። ጎረምሳው የሚካኤል ልጅ ኢዮብ የሚባለው ጎረምሳ የሚሳደበው እሱ የጻፈው አለ። ድል በድል ተርኮታል። ተሐድሶ ያስፈልገናል፣ ጠቅላላ ተበላሽተናል ከላይ እስከታች ብሎ ኢዮብ ዘሚካኤል ቪዲዮን ሰርቻለሁ። በቆንጆ ሁኔታ ድል በድል መምህር ድል በድል ተርኮታል። ተሐድሶ ያስፈልገናል የሚል ከነሱ ድምጽ ይሰማል። እኛ ስንናገረው ነው እንዴ ስህተቱ?
እንዴ አኬ የሆነ ነገር ተናግሮ እኮ ሲነሱበት ጠቅላላ ኦርቶዶክስ ሲነሱበት እኮ መተው የጎጃም ህዝብ አይጸድቅም ያለውን ይሄን ገድል ልቀበልልህ ነው አለ ማ ጋዲሳ። እንደገና ደግሞ ማርያም ገና እዚህ እያለች በምድር እያለች በደማስቆ ምድረ በዳ ጳውሎስን ሳውልን ተገናኘው እየተባለ የታሪክ ተዛንፎ ያለውን ይሄንን ገድላትን ልቀበልልህ ነው አለ ማ ኢዮብ ዘሚካኤል። ራሱ ፈለገም ያለው አለ ልደታም ያለው አለ ረስቸው ነው እንጂ። ስለዚህ እነሱ ሲናገሩት በተቆጡ በተናደዱ ጊዜ ይናገሩና እንደገና መጥተው ደግሞ እኛ ጋር ይመጡና መልሰው አፋቸውን እንትን ብለው እንዴ ብለዋል፣ ግን አልቀበልልህም ብለዋል። አኬ ምን ብለዋል? አፍረተ ስጋ የሳመውን ተቀበል የሚለኝ ና ይምጣ ፊቴ አልቀበልልህም እንደዚህ ነውር ብለዋል ማ አኬ። በቃ አለቀ። ገላትን አስወግዱ፣ ድርሳናት አስወግዱ። ታቦት የለም። ሌላ ኦሪየንታል ቸርች አያውቁትም፣ የለም ፕራክቲስ አያደርጉም እህታ የሚባሉት ኦኬ። በአባቶች የለም፣ አስወግዱ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው ታቦት የሚባል የሌለ ታሪክ። ስዕላት መስገድ ማምለክ አስወግዱ፣ አስወግዱ በቃ። በኋላ እንደ እሳት አደጋ እንደ አምቡላንስ ከምትሯሯጡ ነገሩ ህዝቡ ካመፀ በኋላ ከአሁኑ ማስወገድ ሪፎርሜሽን ማወጅ ነው ኦኬ። ኢየሱስ ክርስቶስ ያማልዳል ካፕቲክ ትላለች፣ ኦሪየንታል ቸርች ይላሉ፣ አባቶች ይላሉ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አያማልድም፣ ደለተችው። እንደውም በ2000 ትርጉማ የኢየሱስ ክርስቶስ አምላክና አባት አንደኛ ጴጥሮስ ምዕራፍ 1 ላይ ወደ 3 ላይ ኢየሱስ ክርስቶስ አምላክና አባት ይባረክ፣ የኢየሱስ ክርስቶስ አባት ይባረክ ብለው አምላክ የሚለው የባህሪ ልጁ እንደሆነ መሆኑን እኮ ነው ኢንዳይሬክትሊ ድሪት ያደረጉት። የኢየሱስ ክርስቶስ አምላክና አባት ሲባል ወይም ደግሞ የኢየሱስ ክርስቶስ አምላክ ማለት ሰውነቱን ነው የሚቃወመው። ኢየሱስ ክርስቶስ አምላክ ካላችሁ ሰውነቱን የሚቃወም ኢንዳይሬክትሊ እንዲህ ላልገባቸው ነገር አንድ ባህሪ የሚለው ምን እንዳስደለታቸው አላውቅም። አማላጅ የሚለውን ፈራጅ እንዲህ ውስብስብ ያለ መጽሐፍ ቅዱስ እስከ መደለት የራሳቸው አይደል እንዴ ዲያቆን ያረጋል አበጋዝ የተቃወማቸው ውስጡ ለቄስ ነው አለው። አቡነ በርናባስ ወንጀል ነው አሉት መጽሐፍ ቅዱስ መለወጣቸው። አለቀ። ከራሳቸው እየተሰማ ነው ያለው አማራጭ እንዲወጥቶ በየአደባባዩ ህዝብ በተሰበሰበ ጊዜ መፎከር ምናምን ማለት ሳይሆን መታደስ ነው። እኛ የአፖሎጄቲክስ እንደውም አጠንክረን ነው የምንቀጥለው። አንደበታችን በትክክል በማስረጃ እንቀጥላለን፣ እናፈርሰዋለን። ከዛ በኋላ ይገነባል። አለቀ። ህዝባችንን ከናንተ እጅ እናስለቅቃለን። በምድር ያለው የሚሰበከው በየሳምንቱ ለኢየሱስ ቦታ የለውም። ህዝባችን ተይዟል። በተረት ማስለቀቅ ነው በቃ። የነብርን ጭራ ከያዙት አይለቁም። ይሄ እንደዚህ ለሚፎክሩት ለጥቂት ጳጳሳት ይድረስላቸው። አንላቀቅም። ጌታ ኢየሱስ ይባርካችሁ። ተባረክ ኤርሳሜ፣ ጌታ ዘመንን ይባርክ። ቀጥሉ በከዳጊ ቀጥሉ። ብሩኬም ካሉ ቀጥሉ። ዳግሻዬ ቢዚ ነው መሰለኝ። ለማንኛውም እኔ አንድ ደቂቃ ብቻ አውርቼ ልውጣ። ያ እሳቸው ቢቻላቸው ማድረግ የነበረባቸው የተሰቀለውን እኛ ግን የተሰቀለውን ክርስቶስን እንሰብካለን ብለው እንዳሉ ክርስቶስን ሰብከው ቢሆን ማኖሮ እንዴት መልካም ነበረ። ግን ሰብኮት ቢሆን ኖሮ ውግረት ይደርስባቸው ነበረ። ኦኬ ምንድን ነው የሚባለው? ውግዘት የሚደርስባቸው ነበረ። ለምን ስለ ኢየሱስ ክርስቶስ ተናገራችሁ? ለምንድን ነው ስለ ኢየሱስ ምስክር የሆናችሁ ምናምን ተብለው ውግዘት ይደርስባቸው ነበረ። ልክ እንደ አባ ገብርኤል ማለት ነው። ግን እሳቸው ያው እንግዲህ ያሉትን ሰምታችኋልና ኦርቶዶክስ በዘመናት መካከል እኔ እንጃ እስከሚገባኝ ድረስ እኔ ክርስቶስን ሰብካ አታውቅም። ሰብካ ቢሆን ኖሮ ይህን ያህል ትውልድ በዚህ በአምልኮተ ፍጡራን ላይ በዚህ ልክ እንትን ባልተነሳ ነበር ብዬ አስባለሁ። ለማንኛውም አንድ እውነት ግን ታይቷል። በቃ ምንድን ነው ሁሌም እንደምንለው ስዕል መቀረቡ ትክክል አይደለም፣ አንቀበልም። ኢንካሬጅ ሊደገፍ የሚገባ ጉዳይ አይደለም። ግን ስዕል አድነው ብሎ ያሉት ስዕል ራሱን ማዳን እንደማይችል አትኩብን አይነት ነገር ነው ያሉትና እግዚአብሔር ይመስገን ብዙ ኦርቶዶክሳውያን አሁን ጥያቄ ኦርቶዶክሳውያን ተነስተዋሉ። ቅድም ራሱ እኔ ጋ አንዲት እህት በቃ ከነባሏ ምናምን ከነባለቤቷ ኦርቶዶክስ የሚባል ነገር ጥያቄ ፈጥሮባት ወደ እግዚአብሔር ቃል ዘወር በማለት አሁን እውነቱ ገብቷት
እነኚህን ነገሮች እንትን አቮይድ አድርጋለች እና በቃ ትውልድ እየነቃ ነው ማለት በቃ ትውልድ ወደ ክርስቶስ ዘውር እያለ ነው። ወደ እግዚአብሔሩ ቃል ወደ እውነተኛው ወደ መጽሐፍ ቅዱስ እውነት እየተመለሰ ነው እና ጥያቄ ትውልድ ተፈጥሯል። በነገራችን ላይ አሁን ተቆሞ ማርያምን አትንኩብን እንደዚህ አትንኩብን ምናምና የሚሉት እስከ ማስፈራራት ድረስ ላይክ ወይም ደግሞ በቃ እስከ በዛ ድረስ እንደዚያ ነገር ከተነካ የሃይማኖት ጦርነት ይቀሰቀሳል አይነት ነገር የተመጣው እነሱ ጋር ከተፈጠረው ፍረስትሬሽን የተነሳ ነው እና ያም ሆነ ይህ ወንጌል ያሸንፋል። ወንጌል ያሸንፋል። አሁንም ትውልድ እንዲጠይቅ ይህን የጸጋውን ወንጌል በኃይል በስልጣን እንሰብካለን። ብዙ ነፍሳት ደግሞ ወደ እግዚአብሔር መንግስት እንዲጨምሩ እናምናለን ማለት ነውና አባታችን ከማስፈራራት ይልቅ እርሱ ራሱ ወደ እውነተኛው ወንጌል ዞር ይበሉ፣ ክርስቶስን እንሰብካለን ብሎ እንዳሉት ክርስቶስን ሰብኮ ያሳዩን ነውና ተባረኩ። ጸጋ ይብዛል። እሺ እኔ የሚሰማኝ ያው አንድ ነገር ነው። ምንድን ነው ተደብቆ የነበረው ትምህርታችን ለምን በአደባባይ ወጣ ነው። ምክንያቱም እስከ ዛሬ ደብቀውት በራሳቸው አውደ ምሕረት ላይ ያው ህዝቡን ሁሉ ያስተምሩበታል። ዞር ብለው ደግሞ ለምን ተጋለጠብን ነው። ሚዩት አድርጎ የገባው ኦኬ። አሁን ለምን ወጣብን ነው። ለምን ሰው አወቀው ነው። ደስ የሚለው ግን ሰው አወቀው። በቃ ኢንዋን ኦፍ ዘ አዘር ወይ ጌታ እየገለጠው ሰው ሁሉ ተረዳው። ምንድን ነው የተረዳው? እናንተ በክርስቶስ ኢየሱስ ላይ ዋሻችሁ፣ ለባህሪው ያልተገባውን ሰጣችሁ፣ ማርያምን ሰደባችሁ አሏችሁን። እናንተ ግን ማርያምን ሰደባችኋት። ባይዘው እኛንን በጣም የምንበሳቸው በማርያም መሰደብ። ኦርቶዶክሳውያን ማርያምን በጣም ነው የተሳደባችሁት። በጣም ክፉ ክፉ ስድብ ነው የሰደባችኋት። በየቦታው እየሄደች ጡት የምታጠባ ለሽማግሌው እንደዚህ ለባህሪዋ ራሱ ያልተመቸ አይደለም። ለጌታችን እናት ማርያም ይቅርና እንደው በምድር ላሉ እንኳን ለየትኞቹም እናቶች ለባህሪ የማይመች ማለት ነው። በየትኛው ዓለም ላይ ነው ሽማግሌ ሰዎች የእናቶችን ጡት ወተት የሚጠቡት? አይዘገንንም? እንደው በዚህ በምድራዊው እንኳን ስታስቡት አይዘገንንም? ሙልጭ አርጋችኋት ማርያምን የመጽሐፍ ቅዱሷን የጌታችንን ማርያም በሆነች በማትታወቅ በእናንተ በፈጠራችኋት ማርያም ተክታችሁ ሰድባችኋት ስታበቁ ዞር ብላችሁ ደግሞ እኛን ትሳደባላችሁ። ኧረ ተው እባክህ ተው እንጂ። ደስ የሚለው ግን ይኸው ነው። ደስ የሚለው አሁን ያ ሁሉ የጨለማ አስተምሮ ተገለጠ። ወደ የት መጣ? ወደ ብርሃን። በብርሃን ሲታይ በብርሃን ማለት በእግዚአብሔር ቃል መነጽር ስንመለከተው ግን ምን አለበት? ጨለማና ሞት፣ ከዛስ የሲኦል መንገድ በደንብ አለበት ተዘርግቶ ሲወጣ ኦኬ፣ ለካ በእናንተ ቤት አዳኝ ኢየሱስ አይደለም። ለካ በእናንተ ቤት አዳኝ አስማታዊ የሆነ የፍጥረት ስርዓት ያላቸው ሶኮልድ ቅዱሳን ለካ አዳኝ ተብለዋል። ኦኬ ለካ እሱ ብቻ አይደለም። ለካ የአየር ላይም ጋኔን አዳኝ ተብሏል። የአየር ላይ ጋኔን ከሰው ጋር ተገናኝቶ የፈጠረው አንድ መጥቆራም የሚባል ለካ እሱም አዳኝ ተብሏል። ኦኬ በረከቱ ይደርብን እያላችሁ ማለት ነው። ስለዚህ አሁን ምን ተፈጠረ ሲባል የተፈጠረው ነገር አንድና አንድ ነው። ለምን የደበቅነው ጨለማ ወደ ብርሃን ወጣ ነው። ግን ወጣ፣ ደስ የሚለው ወጣ። ከዚህ በኋላ አትደብቁት። ትውልድ ነቃባችሁ። በቃ አያደል አንተ ተረት ደብቀህ ይህንን ትውልድ ወደ ሲኦል ሲነዳ ምንም ያልመሰለህ አባት ዛሬ ላይ ግን ጌታ መንገዳችሁ ላይ ቆመ። ከዛስ ይሄ እጃችሁ ላይ ያለውን ይሄ ሁሉ ወጣት ጊዜና እድል ሰጥቷችኋል። ጌታ ጊዜና እድል ሰጥቷችኋል። አሁን ግን ጽዋው ሞልተዋል። ለምን? ህዝቡን ነዳኸው ወደ ሲኦል። አንተ ግድ ያለ በቃ መጥቶ እንዲዘክር ነበር።
አንተ ግድ ያለ ስሟን የጠራ ያስጠራ ያነበበ ይሄን ገድል ያስነበበ እያልክ ህዝቡን ስትበዘብዘው ኖረሃል። አሁን ግን ከዚህ በኋላ ማድረግ አትችልም። አሁን ማነው ሆዱ አምላኩ ታዲያ ከተባለ አንተ ለሆድ ብለህ የህዝብን ልትጠብቀው የተሰጠን ህዝብ እንግዲህ ግድ ሳይልህ ወደ ሲኦል ስትነዳው ከቆየ ሆዱ ማነው አምላኩ የሚለውን እንግዲህ ያው የሚሰማው ይፈርዳል ማለት ነው። ኦኬ አሁን የተወራገጣችሁት ለምንድን ነው? ህዝብ አወቀ። ከዚህም በኋላ ደግሞ ህዝብ በደንብ እያወቀ ይመጣል። ይሄ ጨለማ በደንብ እየተገለጠ ይመጣል። አሁንም በደንብ እየተገለጠ ይመጣል። ጌታ ይባርካቸው ወንድሞች፣ እነ ኤርሚስ ያሉ እነ ወንድማችን ትዝታው እነ በጋሻው አሉ። በቃ እንደዚህ እየወጣ ከራሳችሁ ጉያ ውስጥ ወጣቶች እንደዚህ እየወጡ የእውነትን ወንጌል ሲናገሩ በሚናገሩት የእውነት ወንጌል ብርሃን ሲበራበት ይሄ ሁሉ ጨለማ ለካ እስካሁን ወደ ሲኦል ስትነዳው ነበር ይህንን ህዝብ። ስለዚህ አሁን ህዝቡን በእግዚአብሔር ትምህርት ሚዩት አድርገው። አዎ ስርዓት። እሺ ስለዚህ እውነተኛ የሆነውን ቅዱስ የሆነውን የመዳንን እውቀት ለህዝቡ መስጠት የምትችሉበትን ቅዱሱን የተባረከውን የእግዚአብሔርን ቃላቶች መጽሐፍ ቅዱስን መስጠት ስላልቻላችሁ ጌታ ህዝባችሁን ከእጃችሁ ይወስደዋል። ከዛስ ወደ እውነት ቃል ይመልሰዋል። ይሄ ሁሉ እንዳይሆን ግን ንስሐ ግቡ። አሁንም እድል ነው። ንስሐ ግቡ። ጳጳሳት፣ ቀሳውስቶች፣ በዛ ቤተ እምነት ውስጥ ያላችሁ ካህናት በአጠቃላይ ንስሐ ግቡ። ህዝቡንም ንስሐ የገባ ዘንድ ግድ በሉት፣ ግድ በሉት። መዳን በክርስቶስ ኢየሱስ ብቻና ብቻ ነው። አሁንም እንነግራችኋለን። ሊሰገድለት የተገባው አንድ ነው። ክብር የተገባው አንድ ነው። ቃሉ እንደሚናገር ለምን ሲባል ታርደሃልና ብለው የተናገሩት ስለ አንዱ ስለ ጌታ ኢየሱስ ብቻ ነው። ታርደሃልና ይገባሃል ያሉት። የተገባው ማንም የለም። ማንም አልታረደም። ማርያም አልታረደችም። አርሴማ ምትላት አናቃትም። አቡነ ምናምን አናቃቸውም። ከነ መፈጠራቸው እንደውም አናቃቸውም። ታሪካቸው ሁሉ አንዳንዶቹ አይታወቁም ከየት እንደመጡ አናቃቸውም። የሚታወቀው በታሪክም በልምድም በስብከትም በሁሉ የታወቀው ከዘመናት በፊት ያለው አሁንም የሚኖረው ወደፊትም የሚኖረው አንድ ነው። እሱም ኢየሱስ ይባላል። ሰው እርሱን በማመን ያለውን የዘላለም ሕይወት እንዳያገኝ በሰው ፊት ሁሉ ይህንን ጨለማ ጽፈህ ስታበቃ ዛሬ ዞር ብለህ ጴንጤን ትሳደባለህ። ለምን? ጴንጤ መጽሐፉን ይዞ ገለጠዋ። ሲገልጠው የመጽሐፍ ውስጥ ያለውን ሲገልጠው የእግዚአብሔር ብርሃን ሲወጣ እያደል ጨለማ ተጋለጠ። አም ሶሪ ቱ ሴይ ዲስ፣ ግን እኔ በጣም አባቶች የተባላችሁ እዛ ቤት ውስጥ ሁለት ቀለም ፀጉር ስላበቀላችሁ በሪስፔክት እናወራችኋለን። ነገር ግን ንስሐ ግቡ። ንስሐ ካልገባችሁ ጌታ መንገዳችሁ ላይ ቆሟል። ብድግ ነው የሚያደርጋችሁ። ራሱ የሞተለትን የተዋረደለትን የተመታለትን የተሰቀለለትን ያንን ህዝብ ነው ወደ ሲኦል ምትነዳው። ተመለሱ፣ ንስሐ። በቃ ሌላ ጭቅጭቅ አሁን አያስፈልግም። ከጴንጤ ጋር አይደለም ችግር፣ ከጌታ ጋር ነው ያላችሁ ችግር። ከጌታ ጋር ነው፣ ከራሱ ከጌታ ጋር ነው፣ ከጴንጤ ጋር እንዳይመስልህ። ጴንጤ ምን አቅም አለው? ጴንጤ እኮ አቅሙ ጌታው ነው። አይታል። ጴንጤ ምንድነው አቅሙ? ጌታው ነው። አሁን አባቶች ተብዬዎቹ በአውደ ምሕረት ላይ ወጣቶችን ምን እያላችሁ ነው? እኛ ሰላም ነው የምንፈልገው እንጂ እኮ ሰላም እኮ ባንፈልግ እያላችሁ ነው አደለ? ወጣቱን አነሳስተለት ምን ብለህ በቃ በጃዙር እየነገርክ ያለው አሁን የምታደርጉትን ካላቆማችሁ እናስጨፈጭፋችኋለን ነው። ይሄንን ነው እየተናገራችሁ ያላችሁት አውደ ምሕረት ላይ የቤተ ክርስቲያን አባቶች ተብዬ እግዚአብሔር አምላክ ምስክር ነው። ይኸው እዚህ ያለነውን ብቻ አይደለም በዓለም ላይ ያሉትን ጴንጤ ሁሉ ብታስጨፈጭፍ እግዚአብሔር ሌላ ሚሊየን ህዝብ ያነሳላል። እሳት የበላ እሳት የጎረሰ
ሞክሩት። ጌታን ነው ምላችሁ። ከጌታ ጋር ማንም ተጋጭቶ አይቆምም። የተጣላው ከጴንጤ ጋር አይደለም። የተጣላው ከእግዚአብሔር ጋር ነው። ከእግዚአብሔር ጋር አሁንም ታረቁ።